እሺ እኔ ሌላ ነገር ሳወራ አንቺ ሌላ ነገር የምታወሪ ከሆነ ልጆቹ ሲመጡ መተሽ ትለፈልፊያለሽ ራስሽ። አንዴ ይኸውልህ አሁን እኮ በውስጥ እየጻፉልኝ እኮ እዚህ ኮሜንት ላይ የሚስቁት እንዳለ ዋትስአፕ ላይ መልእክት የጻፉልኝ ናቸው። በቃ በአካል መጥቶ እዚህ ገብቶ ያወራ ሰው አለ። ማታ ይዤ እመጣለሁ ከሁሉም ነገር ብሏል። መተሽ ማስረዳት ትችያለሽ። አይመለከተኝ ምንድን ኮሜንት ስናደርግ እኛ ገንዘባችንን መሲጋ ሰጥተን ሞባይል ገዝተን ሞባይሉ የተበላሸ ነው እንደዚህ ያሉ ብዙ ልጆች አሉ። እንዴት ነው ይሄ ነገር? ኮሜንት ሲጽፉ ኮሜንታቸው ሚውት ይደረጋል። ምክንያቱም በየቤቱ ሞዴሬተር አላት እና እባካችሁ አስገብታችሁ አስጠይቁልን ልጅቷን እያሉ ነው እያልኩሽ። እኔ ቤቴ ክፍት ነው፣ ለምን አይመጡም? እኔ ጋር መጥተው እያስተናገድኳቸው አይደል? እሷ ቤት ለምን አትሄዱም ስላቸው እሷ ቤት እንዳለ ብሎክ አድርጋለች። ምንም ነገር የለም እንዳለ ብሎክ ነን አሉ። ታዲያ ብሎክ ከተደረጉ እንዴት ኮሜንት ጻፉ? ሌላ ቤት ነው የምልሽ። ሌላ ቤት ላይ ተቀምጠሽ ገስት ላይ ሲጽፉ ከስር ሚውት አደረገናለች በየጊዜው። ይኸውልህ ጆን አንድ ነገር ልንገርህ፣ እኔ ሁሌ ነው የምናገረው። ማርያምን ዲጂ አንተም ስማኝ። ዲጃውን ሁላችሁም ኢማራት ላይ ነው የምትለው። ኮሜንት ላይም ጻፉ። የ250 ብር ስልክ የ300 ብር ስልክ ገዝተው ኦሪጂናል ለምንድን ነው የሚጠብቁት? ኮፒ መሆኑን እያወቁ ነው የሚገዙት። ለኮፒ ደግሞ ጋራንቲ የለም እንዴ! ደና ስልክ ይሄ ነው መርጠው ነው ይገዙት። ገባ? ለምሳሌ ሳምሰንግ ስልክ ግዙ፣ ይሄ እንደዚህ ነው ሲል ችግር የለም ብለው ይገዛሉ። እራሳቸው ኦርደር አድርገው ነው። ገባ? ከዛ በተረፈ እኔ ጋር ኦሪጂናል ስልክ ገዝተው የተበላሸባቸው ካሉ ይምጡ። እሺ ሀቢብቲ አሁን ምን እያደረግሽ ነው? ቡና እየጠጣን ነው። ቡና ትወጃለሽ? አዎ። ስማ ዲጄ ሙሌ ለምንድን ነው ግን ቻርጃ ማትመጣው? እመጣለሁ መስዬ ና እመጣለሁ ጌታን እመጣለሁ እና እሺ ፕሮግራም ይዤ እመጣለሁ። ለማንኛውም በቃ ስልክሽን አስቀምጪልኝ መስዬ። እሺ አሁን አስቀምጥልሃለሁ። ለቁም ነገር ነው የፈለኩት። እሺ አስቀምጥልኝ፣ እኔ ልደውልልህ። ኦኬ እሺ አሁን አስቀምጥልሻለሁ። አጠፋው ይቅርታ ሙለር። ኧረ ማሬ ምንም አላጠፋሽም። ፈታ በይ። የምን ሙለር ይቅርታ ምናምን ነው? ፈታ በይ ውዴ። እንዴ ኧረ አላጠፋሽም ውዴ። ፈታ በይ መሲ። ቁጥርሽን ልስጠው? አትስጠው፣ ራሴ እሰጠዋለሁ። ምን አገባህ አንተ? መሲ ይሄን ልጅ ግን ፎጣውን የሰጠሽው አንቺ ነሽ? እናቴ ትሙት። እኔ ፎጣና መነጽር ለዚህ ልጅ የሰጡ ሰዎች እንደ ሀገር አሰድበውናል። ይረገጡልን። መሲ እንትኑ ያንን አረንጓዴ ቢጫ ቀዩ ልክልሃለሁ ብለሻል። ለክሽልኝ። በነገራችን ላይ ስማ፣ ትልቁ የመዳም ቅመሞች እየተቃወሙት ያሉት ጆን፣ እኔ ልንገርህ፣ መኖሪያ ቤት ውስጥ ቁጭ ብሎ ለምንድን ነው መነጽር የሚያደርገው እያሉ ነው። መሲ አቤት። አረንጓዴ ቢጫ ቀዩን ልብስ አላክሽልኝ። ኧረ ቆይ የሀገር ባንዲራ ከመልበስ በፊት ወሬሽን አታውሪ። ስትልኪ እኮ ነው ስትልኪ ይስተካከላል እኮ። ሳትልኪ ምንድን ነው? ወይኔ መንገደኛው እያመሰግናለሁ። እንትን አሁን ቤቴን ከፍታለሁ። ጆን ናና ሙሌ ሀቄን የቆረጠውን ትመልስልኛለህ። ሶል የምን የቆረጠው? እኔ አትስጡ። እሷ ቤት ሂዱና ስጡ። እኔ በብር ጉዳይ ላይ እኔ አይመለከተኝም። ሂዱና ስጧት እሷ ቤት። አንተ ወንድሜን ጮክ ብለህ እንዳታወራ እንዳረግ። ምን ያላልኩም ያስቆረጠውን የቆረጠውን ትያለሽ። እኔ አልፈልግም። አትስጡ። ቤታቸው ሂዱና ስጡ። ከብር ጋር አታነካኩ። በጌታ በኢየሱስ ስም ክርስቶስ። እኔ በዚህ አጋጣሚ አንድ መልእክት የማስተላለፈው የወንዶች ጉዳይ የፍቅር ክሊኒክ ጀምሬያለሁ። በፍቅር የተጎዱ መጀመሪያ አንተ ታከመ ጨርስ። ኧረ ወንድሜ ተው። አይ ነው ሲሪየስሊ፣ የፍቅር ክሊኒክ መታከም የምትፈልጉ ካላችሁ ፍቅረኛ ስትይዙ እያለቀሳችሁ ለማለት ጆን ልንገርህ፣ ይኸውልህ እኔ ስራ አለ ምናምን ብዬ መናገር እመቤቴ ምዬ ትቼ ነበር። ለምን መሰለህ? ለምሳሌ እኔ ይሄን ነገር ሙሌ እንደው ብትሰሩበት አሪፍ ነው። እንትን ያው አንድ አይዲ 8,000 እና 9,000 ብር አይዲ ያሰራ ሰው 4 ወር ኢጃዛ ቤት ቁጭ ከሚል 1,500 ብር ስራ ገብቶ
1500 ብር በወር እየተቀበለ ሌላ የተሻለ ስራ መፈለግ ነው የሚሻለው ወይስ ደግሞ ኢጃዛ ቤት ቁጭ ብሎ የተሻለ ደሞዝ ያለምንም ደሞዝ 3 ወርና 4 ወር መቀመጥ ነው? በማርያም እቺ ነገር በዚህ ነው በትንሽ ነገር ትልቅ ላይ የምትደርሺው እኮ ትንሽ በጣም ብዙ ስራ አገኛለሁ እኔ እንደዚህ በፊት ከሲል ውስጥ ተሰራ ስለነበር አረቦች ምናምን ይጠይቁኛል ገባ ስራ እንደዚህ በጽዳት ልጅ በመያዝ ምናምን ደሞዙ 5000 6000 ሆነ አንገባም አይዲ እኮ አለን ይላሉ ስለዚህ እኔ ምዬ ነው የተውኩት እኔ አሁን ስራ ስትጠይቁ ለኔ ቀላል ነው ለላላታ ሄዱ ምናምን አስገባችሁ ነበር መሲ አንድ ነገር ልንገርሽ ሲሪየስሊ የምነግርሽ ነገር እዛው ኢጃዛ ቤት ቁጭ ብለው ከካቸው ነው ያካሉ የሚሰራ ስራ አንቺ ምን አገባንኛ መስራት የሚፈልግ ስራ ካለ ነገሪ ጣፊልኝ ስንት ልጆች ስራ ፈተው ቁጭ ብለዋል ቁጭ ብዬ አማርጣለሁ ምናምን ነገር ይኸውልህ ዱባይ እንደሩ አይደለም ማንንም ሰው ቼክ ያደርግ የምትሰራው ለሪጂ ሙለር ለመስ አይደለም የምፈልግ ተነስተህ ስራ የምፈልግ ኢጃዛ ቤት ቁጭ ብለህ በቀን ውስጥ 24 ጆን ባባ ቤቱን ሲከፍት ታብታብ ታረጋለህ እኔ ጋር ታብታብ ታረጋለህ በየቤቱ ታብታብ ታረጋለህ አራነት መሲ እንዳትለማመጭ ባናቱ ይተከል ጆን ልንገርክ እናቴ በጣም ብዙ ስራ እጄ ላይ ያለ ማለት የሚነግሩኝ አሉ የለም ነው የምላቸው ሰዎች ሲጠይቁ እነሱ የሚፈልጉት በደላላ ኮሚሽን አስይዘው ምናምን የታክሲ ሳይከፍሉ ራሱ አረቡ መጥቶ ወስዷቸው ራሴ እየደወልኩ የምጠይቃቸው ቤት ራሴ ኃላፊነት መወስዶ ቤት ሂዱ ስትላቸው እኔ እኮ አይዲያ አለኝ እንዴት በ1006 እሰራለሁ ይለዋል ኦኬ ቁጭ በሉ ትፈደሉ መቤቴ ምየተውኩኝ ስራ እያገኘው ጸጥ መሲ እኔ ለምሳሌ እዚህ ቤት የምሰራው በራሴ አይዲ ነው የምሰራው ገባሽ እኔ ራሴ በራሴ አይዲ አይደል እንደ ያለሁት በራሴ እኮ ነኝ እኔ አሁን የግል አይዲ በሚባለው ጉዳይ ላይ አወራ የምፈልገው ሀሳብ ስላለ ይሄ የግል አይዲ ብርቅ አይደለም ጋይስ ኢሮፕ የምትሄዱበት አይደለም ሙሌ ልንገርህማ ኢትዮጵያ ስንኖር የቀበሌ መታወቂያ አስፈላጊ ነው አይደለ ኢትዮጵያ ስንኖር ላይክ አይዲ እዚህ ሀገር የምትኖርበት መታወቂያ ነው ላይክ እንደ ኢትዮጵያ እንጂ ደሞዝ እንድታማረጥበት እንድትበጣጠስበት አይደለም ገባ ልጆቹ ያልገባቸውም 8000 ድርሃም አሰርተው ቁጭ ብለው 1 አመት ኢጃዛ ቤት የሞላቸው አሉ ደሞዝ እየጠበቁ የሰው ልጅ 700ም ካገኛችሁ ገብታችሁ ገቢ አስገቡ ለምን ወጪ ታወጣላችሁ 8000 ብር አይዲ አሰርታችሁ ደሞዝ አታማርጡ በተገኘው ግቡ እኔ ምዬ ነው የተውኩት ነፍ እኔ እግዚአብሔርን ነው ሙሌ በጣም አሪፍ ስራ ነው የሚመጣል ግን አስማሉኝ ታውቃለህ እና ስራ ስታገኝ አታስገቢያቸው ማለት ነው ወይስ ምንድነው ማልኩኝ እኔ አሁን ልንገርክ 3 ስራ እጄ ላይ ያለ 1006 እና 1005 መብራነ ምዬ ነው የተውኩት እዚህ ይኸውልሽ አንቺም ተናግረሽዋል እኔ አንድ መናገር የምፈልገው የግል አይዲ ማለት ኢሮፕ የምትሳፈሩበት አይደለም ማለት ምንም የምታመጡትም የምትለውጡትም እንትን የለም አይዲያ ያለኝ በ1006 በ1007 አልሰራም የምትሉ ልጆች በቃ አትሰሩማ እየመጣችሁ ኮሜንት